ክርስቶስን ተቀብለ እግሩን አጥበ አሳድረው። በቅዱስ ዮሐንስ አፈወርቅ። በስላሴ ስም እናያለን። የክርስቶስን አካል ማክበር ከፈለጋችሁ ራቁቱን ሲሆን አትናቁት። ቤተክርስቲያን ቅጥር ግቢ ውስጥ በቅንጦት ልብስ አታክብሩት። እርሱ በውጭና በቅዝቃዜ ውስጥ ሆኖ አላያችሁትምና ይህ ሥጋዬ ነው ብሎ ያወጀው ክርስቶስ እንዲህ ሲል ጠይቀናል። ተርቤ አብልታችሁኛልና፣ ተጠምቼም አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤም አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና በማለት በእነዚህ የቤተ ክርስቲያን ግድግዳዎች ውስጥ የምናደርገው ነገር ንጹህ ልብን እንጂ ከልክ ያለፈ አለባበስን አይፈልግም። ከቤተ ክርስቲያን ውጭ የምንሰራው ግን ትጋትን ይጠይቃል። እንግዲያውስ ጥበበኞች መሆንን እንማር፣ ክርስቶስንም እርሱ እንደፈለገው እናክብረው። አንድን ሰው ስናከብረው ትልቁን ደስታ የሚያገኘው ከእርሱ ፍላጎት ጋር የሚስማማው ነገር ስንፈጽም እንጂ እኛ የተሻለ ነው ብለን ያመንነውን ነገር ስናደርግለት አይደለም። ጴጥሮስ ክርስቶስ እግሩን እንዲያጥበው ባለመፍቀዱ ክርስቶስን እያከበረ አይደለም። ይሁን እንጂ ይህ ጴጥሮስ የሚፈልገው እንጂ በእውነት ለክርስቶስ ክብር አልነበረም። የክርስቶስ ፍላጎት ከዚህ ተቃራኒ ነበርና ሀብታችሁን ለድሆች በመስጠትም እንደ ሕጉ አክብሩት። እግዚአብሔር የወርቅ ልብ እንጂ የወርቅ ዕቃን አይፈልግምና። እንግዲህ ይህንን ስል ለቤተ ክርስቲያን አገልግሎት የሚሆኑ ውድ ስጦታዎች እንዳታደርጉ እየከለከልኳችሁ አይደለም። ከእነዚህ መስዋዕቶች ጎን ለጎን ልግስናን ለችግረኞች እንድታደርጉ እየጠየቅኩ እንጂ። እርሱ ውድ ስጦታዎቻችሁን ይቀበላል። ሆኖም ለድሆች በመጸወታችሁት 1 ሳንቲም የበለጠ ይደሰታል። ለቤተ ክርስቲያን ስንመጸውት ሰጪው ብቻ ይጠቀማል። የራበውን ስናበላ ግን ተቀባዩም ይጠቀማል። ምጽዋት ንጹህ ቸርነት ነው። ክርስቶስ ርቦት ሳለ የእርሱን ማዕድ በወርቅ ሳህን ማቅረብ፣ የወርቅ ጽዋ መሸከም ምን ይጠቅመዋል? በመጀመሪያ የራበውን ሆዱን እናስታግሰው። ከዚያም ማዕድ ማቅረቢያውን ማስዋብ እንችላለን። የወርቅ ጽዋ ኖሮት ነገር ግን 1 ኩባያ ውሃ ለማቅረብ እንዴት ቸልተኛ እንሆናለን? ክርስቶስን ሳናለብሰው በወርቅ ክር በተሰሩ ጨርቆች ጠረጴዛውን ማስጌጥ ምን ይጠቅማል? በዚህ ውስጥ ምን ትርፍ አለ? እስኪ ልጠይቅህ። አስፈላጊ የሆነውን ነገር በመተው ጠረጴዛውን በወርቅ ማስዋብ ላይ ብቻ ብታተኩር የሚያመሰግንህ ይመስልሃል? በተበጣጠሰ ጨርቅ ለብሶ በብርድ እየተንቀጠቀጠ ለክብሩ የወርቅ አምዶችን ብታቆም ይህንን እንደ መሳለቂያና እንደ ትልቅ ስድብ አይመለከተውምን? ልክ አገርን አቋርጦ ለንግድ ሲጓዝ ባለፈባቸው መንገዶች ሁሉ መጠለያን እንደሚፈልግ ነጋዴ ክርስቶስን ተቀብለህ እግሩን አጥበህ አሳድረው። እርሱን እንደ እንግዳ ከመጋበዝ ይልቅ ወለሎችን፣ ግድግዳዎችንና ምሰሶችን አስውሃልና መብራቶችን ለማንጠልጠል የብር ሰንሰለት ታዘጋጃላችሁ። እርሱ ግን በሰንሰለት ታስሮ ሲጣል ዞር ብላችሁ አላያችሁም። አሁንም እነዚህን ቦታዎች ከማስጌጥ አልከለክለም። ይልቁንም እነዚህ ሌሎች የግዴታ ተግባራትን እንድታስቀድም እለምንሃለሁ። መቅደም ያለበትን አስቀድም። ማንም ሰው የሚጠጣውንና የሚበላውን አስቦ ባለመቅረቡ
ክስ ገጥሞት አያውቅምና የተቸገረውን ወንድማችሁን ንቃችሁ ቤተክርስቲያንን አታስውቡ፣ እርሱ ከሁሉ የተቀደሰ ቤተ መቅደስ ነውና። ወደ ክብር የሚወስደው መንገድ ትህትና ነው። ይህን በጎነት ከየት እናገኘዋለን? ትህትና ወደሚኖርበት ወደ መልካም ማደሪያ መሄድ ትፈልጋለህ? በዚያም በየደረጃቸው በሀብታቸው የታወቁ በሁሉም የሕይወት ዘርፍ ራሳቸውን ዝቅ የሚያደርጉ ሰዎችን እናገኛለን። በሕይወታቸውም ላይ ትህትና የሚለውን ቃል በብዕርና በቀለም ይጽፋሉ። የተንቆጠቆጡ አለባበሶች፣ የተንቆጠቆጡ ቤቶች ከንቱነትን ይወልዳሉና ብዙውን ጊዜ ሰዎች በትዕቢት ወጥመድ ይወድቃሉ። ሆኖም በትህትና ውስጥ የሚኖሩት እነዚህ ሰዎች ምንም ያክል አገልጋዮች ቢኖሯቸውም የራሳቸውን እሳት ያቀጣጥላሉ፣ የራሳቸውን እንጨት ይፈልጣሉ፣ የራሳቸውን ምግብ ያዘጋጃሉ፣ በግላቸውም እንግዶቻቸውን ያስተናግዳሉ። ከእነርሱ በታች ያሉትን በስድብ ከፍ ዝቅ አያደርጉም። ማንም ሌላውን አይገዛም። ሁሉም በአገልግሎት ላይ ይሳተፋሉ። እያንዳንዱ ሰው የእንግዶችን እግር ያጥባል፣ እናም እኔ አጥባለሁ እኔ በማለት ጠብን ያነሳል። እግሩንም የሚያጥቡለት ሰው ባሪያም ሆነ ባለስልጣን ግድ አይሰጣቸውም። በእነርሱ ፊት ማንም ትልቅም ትንሽም አይደለም። ራሱን ከንቱ እንደሆነ የሚቆጥር ሰውም ከባሪያ ጋር እኩል መቆጠሩ አያስከፋውም። ባሮችም የተከበሩ እንግዶች የሚቀርብላቸው ተመሳሳይ አይነት ምግብ፣ ተመሳሳይ አይነት ማረፊያ ነው። በአንድ ጠረጴዛ ዙሪያም ይቀርባሉ። ታላቅነት የሚገኘው ትሑት በመሆን ነውና። የእኔና ያንተ የሚሉት ሐሳቦች ከንቱ ናቸው። ማለቂያ የሌለውን የግጭት ምንጭ ይፈጥራሉ። እርሱን የሚያስተሳስራቸው አንድ መንፈስ ኖሮ ሳለ ስለምን አገልጋዮችና ጌቶች በአንድ ጠረጴዛ ዙሪያ መታደማቸው ያስገርመናል። በዚህ ድህነትና ባለጠግነት ስልጣን የላቸውም፣ ዝናና ውርደትም የለም። ስለዚህም ስንፍናና ከንቱ ውዳሴ በመካከላቸው ቦታ አያገኙም። አብርሃምም በከነዓናውያን ፊት ራሱን ዝቅ አደረገ፣ ከአፈርና ከአመድ በላይ እንዳልሆነ ያውቅ ነበር። ዳዊት ምንም ያክል እንኳ የታላቅ ግዛት ንጉሥ ቢሆንም ራሱን ከትል በታች ዝቅ አድርጎ ገለጸ። ታዲያ ትሑት ላለመሆናችን ምን ሰበብ ልንሰጥ እንችላለን? ከአብርሃምና ከዳዊትስ በምን ልንበልጥ እንችላለን? ከሐዋርያት ጋር እኩል ለመሆን ከፈለግ የሚያግድ ነገር የለም። ከሐዋርያት ጋር ለመተካከል የምትመኝ ከሆነ በመንገድ የሚቆም ምንም ነገር የለም። ታምራትን አትጠብቅ። ርኩስ መንፈስ ከሥጋ ሲባረር ይቃወማል። ነገር ግን ከኃጢአት ነፃ የወጣች ነፍስ ሲያይ ደግሞ የበለጠም ይጨነቃል። ነፍስንም ማሰር የዲያብሎስ ታላቅ ኃይሉ ነውና ይህንንም ድል ለማድረግና እኛን ነፃ ለማውጣት ክርስቶስ እስከ ሞት ድረስ ዋጋ ከፍሎልናል። በምድር ላይ ሞትን ያስተዋወቀውና ሁሉን ነገር ከላይ ወደ ታች የገለበጠው ኃይል ይህ ነው። ይህን ኃይል ካስወገድክ የዲያብሎስን ጥንካሬ ታሸንፋለህ፣ ጭንቅላቱን ትሰብራለህ፣ ኃይሉን ትበትናለህ። ከሁሉም ተአምራቶችም የበለጠ ተአምራትን ትፈጽማለህ። እነዚህ ቃላቶች የእኔ አይደሉም፣ ነገር ግን የተባረከ የጳውሎስ ቃላቶች ናቸው። የሚበልጠውን የጸጋ ስጦታ ፈልጉ፣ ከሁሉ የሚበልጥን መንገድ አሳያችኋለሁ ካለ በኋላም በውስጣችን ስላለው በጎ ነገር ሁሉ መሰረት ስለሆነው ፍቅር እንጂ ስለ ተአምራት መስራት አልተናገረም። ይህን ፍቅር በልባችን ካደረግን በኋላ ሌሎችን ከራሳችን በላይ እንወዳለን።
ከዚህ በተቃራኒ ፍቅርን ቸል ካል ተአምር ማድረጋችን ምንም አይጠቅመንም። ጳውሎስ ትንቢትን ቢኖረኝ ምስጢርንም ሁሉና ዕውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ብሏልና። ትንቢትን ቢኖረኝ ምስጢርንም ሁሉና ዕውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ከዚህ በመነሳት ሐዋርያት ታላቅ የሆኑበትን መንገድ እንከተል። እንዴትስ ታላቅ ሊሆኑ ቻሉ? ነው እኛ ሁሉን ትተን ተከተልን የሚለውን ጴጥሮስንም አድምጡት። እንግዲህ እርሱን ስንከተል ምን እናገኝ ይሆን? ክርስቶስን ምላሽ አድምጡ። እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12 የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ። ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ መጥቶ እጥፍ ይቀበላል፣ የዘላለምንም ሕይወት ይወርሳል ይላል። እንግዲያውስ ከዓለማዊ ጉዳዮች ራሳችንን እንለይ፣ ራሳችንን ለክርስቶስ እንስጥ። እርሱ በገባው ቃል መሰረት ከሐዋርያት ጋር እንድንተካከልና በዘላለም ሕይወት እንድንካፈል ያደርገናል። ሐዋርያዊ አስተሳሰብ። ስለዚህ ወዳጆቼ ሌሎች ማሰናከያ እንዳንሆን ይህ በእርግጥም የተከበረው የዓለም መምህር ጳውሎስ ያስተማረን የማይናወጥ ትምህርት ነው። ለምሳሌ ያክል አንድን ምግብ በልቼ ወንድሜን የሚያሰናክል ከሆነ በሕይወት ዘመኔ ሁሉ ሥጋ አልበላም በማለት መመሪያ ሰጥቶናል። ከዚህም በተጨማሪ እንዲሁ ወንድሞቻችሁን በመጉዳት ሕሊናቸውን እንዲቆስል ካደረጋችሁ ክርስቶስን እየበደላችሁ ነው በማለት ያስጠነቅቀናል። ይህ ከባድ ውግዘት ያለበት ከባድ ምክር ነው። በሌላ አነጋገር ጳውሎስ አጽንዖት የሰጠው ጉዳቱ አንድን ሰው ብቻ እንደማይነካው ነው። ለዚህ ሰው የተሰቀለውን ክርስቶስ ጭምር ነው የምንጎዳው። ጌታ ለእነርሱ ሲል ሊሰቀል ፈቃደኛ ከሆነ እርሱ የሚሰናከልበትን ምክንያት ላለመስጠት የተቻለውን ሁሉ ማድረግ አይገባንምን? ሕይወታችንን እንደ ክርስቲያን የሚያስተሳስረው ክርስቶስ ራሱ ስለሆነ ጳውሎስ ይህን ምክር ያለማቋረጥ ለደቀ መዛሙርቱ ይሰጥ ነበር። በሌላ ደብዳቤ ላይ እያንዳንዳችሁ የራሳችሁን ብቻ ሳይሆን የሌላውንም ጥቅም እንድታስቡ ሁኑ ሲል አጥብቆ አሳስቧል። እኛ በሌላ ቦታ ደግሞ እንዲህ ይለናል፣ ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንጽ አይደለም። እያንዳንዱ የባልንጀራውን ጥቅም እንጂ አንድስ እንኳ የራሱን ጥቅም አይፈልግ። ሐዋርያዊ አስተሳሰብ ምን እንደሆነ አስተውልሃል? ምንም እንኳ በግል ደረጃ መዘዝ ባይኖርም እንኳ ድርጊታችን የባልንጀራችንን መንፈሳዊ እድገት ሊያደናቅፍ የሚችል ከሆነ እንዲህ ከማድረግ እንቆጠብ። ጳውሎስ የራሱን ፍላጎት ችላ ሲል እና የባልንጀራውን መንፈሳዊ እድገት ሲጠብቅ በነፍሱ ውስጥ ያለውን ጥልቅ ፍቅርና መጠበብ አስቡ። ለመሆኑ ክርስቶስን በምን አይን እናየዋለን? ፊቱን ከኛ ቢያዞር ልክ አይደለምን? ሁሉ ነገሩን ሰጠን፣ እኛ ግን አልተቀበልነውም። ራስን ልታስጌጥ ብትወድ ጌጥ እሆናለሁ፣ ራስን ለማስታጠቅም ክንዴ አለ። መልበስ ከወደድክ ልብሴ አለ። ልትሄድበት መንገዴ አውርስ ዘንድ ርስቴ አለ። አገርህን ለቀህ መሄድ ከፈለግ
እኔ ግንበኛና መሐንዲስ የሆንኩባት ከተማ አለችልህ። ቤት ትሰራ ዘንድ ድንኳኔ አለ። እኔ አባት ነኝ፣ ወንድምም ነኝ። እኔ ሙሽራ ነኝ፣ ማደሪያም ነኝ። እኔ ምግብ ነኝ፣ እኔ ልብስ ነኝ፣ ስርና መሰረት ነኝ። ፈልጋችሁትን ሁሉ እኔ ነኝ፣ ሌላም አትፈልጉ። እኔ ጓደኛ ነኝ፣ እኔ አለቃም ታዛዥም ነኝ። እኔ ሁሉም ነገሮች ነኝ። ለራሳችሁ ብቻ ያዙኝ። ሁሉ ሲኖረኝ ስለናንተ ድሃ ሆንኩ፣ ስለናንተም በምድር ተቅበዘበስኩ። ስለናንተ በመስቀል ላይ ነበርኩ፣ ስለናንተም በመቃብር ውስጥ ነበርኩ። ከዚህስ በላይ ምን ትጠይቃለህ? ፍቅርንስ ከእርሱ ስለምን ታርቃለህ? ለምን ስለ አዳም ትደክማለህ? በተሰበረው ማሰሮ ውስጥ ውሃ ለምን ትፈልጋለህ? ለዓለም ሕይወት መድከም ከድካም ውጭ ምን ትርፍ አለው? ሸማኔ የሸመነውን ልብስ ከእሳት ሲያስገባው ቀድሞውኑ ለምን ይሸምነዋል? የዓለምንስ ነገር እንዲሁ አይደለምን? ከንቱ የከንቱ ከንቱ ሁሉም ከንቱ ነው። ወደ መቃብር ስፍራ እንሂድ። አሁን አባትህ አሳየኝ፣ ሚስትህን አሳየኝ። ወርቅ የለበሰው ወዴት ነው? በሰረገላው ላይ የተቀመጠው ወዴት አለ? ሺዎችን የገደለው ወታደር፣ የግምጃ ቤት ኃላፊው፣ የሕዝብ ሹመኛው የት አሉ? ከፊሉን የገደለ ሌሎችን ወደ ወህኒ የጣለ፣ ያልወደደውን የገደለ የወደደውን ነፃ ያወጣው የት አለ? ከአጥንት ከትልና ከሸረድ ድር በቀር ምንም የለም። ሕይወት አፈርና ተረት ነች፣ ህልምና ጥላ። በዚህ ቦታ ምስላቸው እንኳን የለም። እናስ በምድር ያደረግናቸው ክፋቶች እዚሁ ተቀብረው ይቀሩ ይሆን? ዘረኝነት፣ ራስ ወዳድነት፣ ዝሙት እና ሌሎች 1000 ክፋቶቻችን ከላይ ተጽፈዋል። ታዲያ ክርስቶስን በምን አይን እናየዋለን? ሰው አባቱን ሊያይ የማይወድ ከሆነ በእርሱ ላይ ኃጢአት እንዲሰራ እያወቅን በዚህ ሰዓት ከአባት ይልቅ የዋህ የሆነውን እንዴት ቀና ብለን እናየዋለን? በክርስቶስ ፍርድ ፊት እንቆማለንና ሁሉንም ነገር በጥብቅ የሚመረምር ይሆናል። የሚመጣበት ፍርድ ምድር ላይ ከመሰቃየት ይበልጣል። ፍርዱ ልክ በድንጋይ ከሰል ማውጫ ጉድጓድ ውስጥ ሳያቋርጡ እንደመስራት፣ በማይድን በሽታ እንደመያዝ፣ ስለ ዓለም እንደመራብ፣ በማይፈወስ ሐዘን እንደመዋጥ፣ በጨካኝ ገዢ እንደመማረክ ነው። ሰዎች በእርግጥ ይህን ቢያስታውሱና ስለ ዓለማዊ ቅጣት እንደሚጠብቃቸው ቢያውቁ ጠባያቸውን ባረቁ ነበር። የእምነታችን ምስጢር ቅዱስ ጴጥሮስ፣ ጳውሎስ ምሁራን መሆናቸውን ማሳየት ትችላለህን? አትችልም። ምክንያቱም እነርሱ ተራና ያልተማሩ ሰዎች ነበሩና። በተመሳሳይም ክርስቶስ ደቀ መዛሙርቱን ወደ ዓለም በላካቸው ጊዜ ያለ ኮረጆና ያለ ከረጢት ያለ ጫማም በላኳችሁ ጊዜ አንዳች ጎደለባችሁን ብሎ ጠይቋቸው ነበር። ይህንንም ሲልም የክርስቶስን ኃይል ለማያምኑት ለማሳየት ዓለማዊ የሆኑ መሻቶች እንቅፋት መሆን እንደሌለባቸው ለማጉላት ነበር። አረማውያን ደቀ መዛሙርቱን ያልተማሩም ብለው ሲከሷቸው አዎ ልክ ናችሁ ብለን እንመልስ። እነርሱን ታላላቅ ሰዎቻቸውን ችሎታና አንደበተ ርቱዕነት ከማወደስ ይልቅ ሁሉም ደቀ መዛሙርቶቻቸውን ያልተማሩ መሆናቸውን እንመስከር። ይህን በማድረጋችን ክርክራቸውን አስወግደን ደማቅ ድል እናገኛለን። ይህን የሚያስረዳ አንድ ታሪክ ላጫውታችሁ። አንድ ክርስቲያን ከአረማውያን ጋር የሞኝነት ክርክር ውስጥ ገባ። ባለማወቅም አረማዊ የሆነ ክርስቲያን ክርክራቸው በአንድ ገጽ ላይ አላደረጉም ነበር። እዚህ ላይ ቅዱስ ዮሐንስ አፈወርቅ ሐዋርያቱን ተራና ያልተማሩ ብሎ የገለጸው
ጴጥሮስና ዮሐንስ ያልተማሩ ተራ ሰዎች ተብለው የተገለጹበትን የሐዋርያት ሥራ ክፍል በመጥቀስ ይመስላል። ደግሞ ጴጥሮስና ጳውሎስ እንዲሁም ሌሎች ደቀ መዛሙርት በዓለማዊ ዕውቀት ደረጃ ምሁራን ተብለው የማይጠቀሱ መሆናቸውን ለመግለጽ እንጂ ዕውቀት ያንሳቸዋል ለማለት አይደለም። ወደ ታሪኩ ስንመለስ ክርስቲያኑ አረማዊው በሚያነሳው ጥያቄ ላይ ተመስርቶ ይመልሳል። አረማዊ ግን ጳውሎስን ከፕላቶ ጋር እያወዳደረ ጳውሎስ ያልተማረም ሲል ይከራከራል። በእንደዚህ አይነት ክርክርም ክርስቲያኑ ተሸናፊ ይሆናል። ጳውሎስ ከፕላቶ የላቀ ንግግሩን የሚያሳምር ፈላስፋ ቢሆን ኖሮ ብዙዎች የእርሱን ስኬት ከመለኮታዊ ጸጋ ይልቅ በራሱ ጥበብ ያመጣው ነው ብለው ይናገሩ ነበር። ስለዚህ ክርስቲያኑ እንዴት መሞገት እንዳለበት ባለማወቅ የአረማውያንን አቋም ደግፏል። ሆኖም ያልተማረው ጳውሎስ ከፕላጦስ ደቀ መዛሙርት ጋር ቢወዳደር ድል አድራጊ ነው። ጳውሎስ ምንም እንኳ ትምህርት ባይማርም የፕላቶ ተከታዮችን ለውጦ አሸንፏል። ይህም ወንጌል በሰው ጥበብ ሳይሆን በእግዚአብሔር ቸርነት መሰራጨቱን በግልጽ ያሳያል። ከጣዖት አምላኪዎች ጋር በሚደረግ ክርክር ተመሳሳይ ሽንፈት እንዳይደርስብን ወይም ሞኝነት እንዳይመስልብን የሐዋርያትን በትምህርት ማነስ ወይም ማይማን መሆን በግልጽ እናወድስ። ይህ ስድብ አይደለም እና እንደውም እነርሱን ማወደስ ነው። ጣዖት አምላኪዎች ሐዋርያት ያልተራቀቁ ናቸው ካሉ አሁን ያልተማሩና ድሆች ነበሩ ብለህ መልስላቸው። ይህን ማለትህ የሐዋርያትን ጸጋ አይቀንስም፣ ይልቁንም ክብራቸውን አጉልቶ ያሳያል። የተነሱት ከዝቅታ ስፍራ ቢሆንም ከዓለም ሁሉ የላቀ ዝናን አግኝተዋል። እነዚህ ያልተማሩ የገጠር ሰዎች ትምክህተኞች ምሁራንን፣ ኃያላን ገዢዎችንና ባለጸጎችን እንዳይነሱ አድርገው አሸንፈዋል። ስለዚህ የመስቀሉ ኃይል የማይካድ ነበር እና እነዚህ ስኬቶቻቸው የሰው ጥንካሬ ውጤቶች ብቻ አልነበሩም፣ መለኮታዊ ጣልቃ ገብነትን የሚያመለክቱ ከተፈጥሮ ችሎታዎች አልፈው የሄዱ ናቸው እንጂ። ይህንን አስቡበት። አሳ አጥማጅ፣ ድንኳን ሰሪ፣ ቀራጭ ያልተማረ ሰው ከሩቅ የፍልስጤም ግዛት መጥቶ ፈላስፎችን፣ አፈቀላጤዎችና ቋንቋ ምሁራንን በአጭር ጊዜ ውስጥ አሸንፏል። ለቁጥር የሚታክቱ አደጋዎች ከህዝቦችና ከነገስታት ተቃውሞ ደርሶባቸዋል። የተፈጥሮ አደጋዎች፣ ስር የሰደዱ ልማዶች፣ የክፉ መናፍስትና የዲያብሎስ ተንኮል ገጥሟቸዋል። በእነርሱ ላይም መንግስታት አረመኔዎችን፣ አረማውያንን፣ ፈላስፋዎችን፣ አፈቀላጤዎች ተነስተውባቸዋል። የተለያዩ የቅጣትና የሞት አይነቶችም ቀርቦላቸዋል። እነዚህ ሁሉ መሰናክሎች ቢያጋጥሟቸውም ተቃዋሚዎቻቸውን በጠንካራ ነፋስ ፊት እንደተበተነ ትቢያ በትነው አሸንፈዋል። እንግዲያው ከበጎች መንጋ የሚለየውን መንገድ መጓዝ እንጀምር። በውስጣችን ያለውን ተስፋ ከመከላከል እንዘጋጅ። እናም አረማውያን ሲያጋጥሙንም ቀላሉን ጥያቄ እንጠይቃቸው። ደካሞች ኃያላንን እንዴት አሸነፉ? ምንም ትጥቅን ያልታጠቁ የጦርነት ልምድም የሌላቸው 12 ሰዎች ብዛት ያለውን የጦር ሰራዊት ሰርገው ገብተው 1000 መትረየስ ቢያቃጥሉ ከፊሉን ገድለው ሌላውን ቢማርኩና ሳይሸነፉ ቢወጡ አይደንቅምን? እናም እነዚህን ሐዋርያት ቃላትን አጠላልፈው ለመናገር የሚያስችል ጥበብ ባይኖራቸውም ንግግር ባያምርላቸውም በዓለም ሁሉ ክርስቶስን ሰብከዋልና ስራቸው ድንቅ ነው ይለናል አባታችን ቅዱስ ዮሐንስ አፈወርቅ እንዳስተማረው።